እጅግ አስደንጋጭ መርዶ ተሰማ። የውጭ ዜጎች ሳይቀሩ በአሳዛኝ ሁኔታ ተገድለዋል። ልዩ ሰበር ዜና ደርሶናል፣ በዝርዝር ይቀርባል። ሰሞኑን በኢትዮጵያና ኤርትራ መካከል ያለው ውጥረት አይሏል። አዲስ ዜና ተሰምተዋል። ዝርዝር ዘገባ ይዘንበታል። በትግራይ ክልል በነዳጅ እጥረት ምክንያት ሁኔታዎች ከቁጥጥር ውጭ እየሆኑ ነው። በምስራቅ አፍሪካ የተፈጠረው የተካረረ ሁኔታ አሁንም ተባብሶ ቀጥሏል። የተባበሩት አረብ ኤምሬቶች ከቀጠናው ሀገራት መካከል ከፍተኛ የሆነ ውጥረት ውስጥ ገብታለች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ፣ ዓለም አቀፍና ቀጠናዊ መረጃዎችን በዝርዝር እናሰማለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ክቡራትና ክቡራን ውድ ቤተሰቦቻችን ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ከሳይቤሪያ በከፍተኛ የአየር ግፊት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር መጠን ተከትሎ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ከሳይቤሪያ በከፍተኛ የአየር ግፊት በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል ጠቁሟል። በዚህም ምክንያት በደጋው ደረቅ ፀሐያማና ነፋሻማ አየር ሁኔታ በአብዛኛው አካባቢዎች የሚስተዋል ሲሆን በሰሜን በምስራቅና በመካከለኛው እንዲሁም በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን አመላክቷል። በሌላ በኩል በስምጥ ሸለቆ በሰሜን ምስራቅ በመካከለኛና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖርም ጠቁመዋል። በአብዛኛው የመኸር ሰብል አብቃይ ቦታዎች የሚኖረው ደረቅ የአየር ሁኔታ ለድህረ ሰብል ሰብሳቢዎች አመቺ መሆኑን ኢንስቲትዩቱ ገልጿል። በተጨማሪም የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት ውስጥ በጣም አነስተኛ ዝናብ ሊያገኙ እንደሚችሉ ኢንስቲትዩቱ ገልጿል። ለወራት የዘለቀው የቃላት ምልልስን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ጦርነት አውጃለች በማለት በግልጽ ወነጀሉም። ስለ ቀይ ባህር የሚነሳውንም ታሪክ ውድቅ አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ሰኞ ዕለት ባደረጉት ቆይታም ኢትዮጵያ በኤርትራ ላይ ጦርነት አውጃለች በማለት በግልጽ ወንጅለዋል። እንዲሁም በሁለቱ ሀገራት መካከል ያለው ውጥረት ከቀይ ባህር መውጫ ጋር የተያያዘ ተደርጎ የሚቀርብበትን መንገድ ውድቅ አድርገዋል። ፕሬዝዳንት ኢሳያስ ስለ አሜሪካ የውጭ ጉዳይ ፖሊሲ ሰፊ ንግግር ካደረጉ በኋላ ከኢትዮጵያ ገዢው ፓርቲ ስላላቸው እየሻከረ የመጣ ግንኙነት አንስተዋል። በሁለቱ ሀገራት መካከል ያለው ውጥረት ከቀይ ባህር መውጫ ጋር የተያያዘ ነው የሚሉትን ሐሳቦችን ውድቅ ያደረጉ ሲሆን ኤርትራ እንዲህ አይነት ፍላጎት እንደሌላትም ጠቁመዋል። ለኛ ጉዳዩ በቀጥታ ከቀይ ባህር ጋር የተያያዘ አይደለም ሲሉም ተናግረዋል። የኤርትራው መሪ የኢትዮጵያ ገዢው ፓርቲ ብልጽግና ሰፊ ወታደራዊ አጀንዳዎችን እያካሄደ ነው ሲሉም ወንጅለውታል። የፕሪቶሪያ የሰላም ስምምነት ቢፈራረምም በመላ ሀገሪቱ በትጥቅ የታገዙ ግጭቶች እንደቀጠሉ መሆናቸውን በመጥቀስ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል፣ በትግራይ፣ በአፋር፣ በኦሮሚያ፣ በሶማሊያ ጦርነቶች ታውጇልም ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉም ተናግረዋል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በጥር ወር 2018 ለህዝብ ተወካዮች
ምክር ቤት አባላት ኢትዮጵያ እንዴት የቀይ ባህር መውጫ እንዳጣች የሚያሳይ ምንም አይነት ይፋዊ የሆነ መዝገብ ወይም ተቋማዊ ውሳኔ የለም ሲሉ መናገራቸው ይታወሳል። ጉዳዩንም በሰላማዊ ውይይት መፍታት ያለበት ህጋዊና ታሪካዊ የህልውና ጥያቄ ነው ሲሉ ገልጸውት ነበር። የትግራይ ክልል ጊዜያዊ አስተዳደር ንግድ ቢሮ በክልሉ ውስጥ ያለው የነዳጅ እጥረት አሳሳቢ ሁኔታ ላይ መድረሱን አስታወቀ። ንግድ ቢሮ ለፌዴራሉ መንግስት መስሪያ ቤቶች በጻፈው ደብዳቤ ባለፉት 12 ወራት ወደ ክልሉ ይገባ የነበረው ነዳጅ በእጅጉ እንዲቀንስ መደረጉን ገልጾ ይህ እንዲስተካከል በተደጋጋሚ ቢጠየቅም መፍትሄ ማጣቱን አስታውቋል። የተፈጠረው የነዳጅ እጥረት በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ ማሳደሩን የጠቀሰው ደብዳቤው ሲቀጥልም እስከ የካቲት 2017 ድረስ በየወሩ 12 ሚሊዮን ሊትር ነዳጅ ወደ ክልሉ ይገባ እንደነበረና ከመጋቢት ጀምሮ መጠኑ እየቀነሰ መሄዱን አስረድተዋል። በዚያው ዓመት ደግሞ መጠኑ በከፍተኛ ሁኔታ ቀንሶ በታህሳስ ወር ወደ ክልሉ የገባው ነዳጅ 850 ሺህ ሊትር መድረሱን ገልጾ ይህም በፊት ከነበረው 7 በመቶ ማነሱን አስታውቋል። የነዳጅ አቅርቦቱ ወደ መቆም የተጠጋ በመሆኑ የድንገተኛና ነፍስ አድን ስራዎች እየቆሙ የሕክምና ተቋማት መደበኛና ድንገተኛ አገልግሎት መስጠት የማይችሉበት ደረጃ እየደረሱ ነው ያለው ደብዳቤው ጨምሮም በነዳጅ እጥረት የተነሳ 146 መጠለያ ጣቢያዎች ለሚገኙ ተፈናቃዮች አስቸኳይ እርዳታ ማድረስ እንዳልተቻለ ገልጿል። በመሆኑም በነዳጅ እጥረት የተነሳ ከፍተኛ የኑሮ ውድነት መከሰቱን፣ ነዳጅ ማደያዎች አቅርቦት በማጣታቸው ምክንያት ወደ መዘጋት መቃረባቸውንና ሰራተኞቻቸውን እያባረሩ እንደሚገኙ አስረድቶም ፈጣን ምላሽ እንዲሰጥ ጥሪ አቅርበዋል። አፋሮች ቀይ ባህር የተፈጥሮ ሀብታችን ነው ብለው ያምናሉ ሲሉ የሰመራ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት አብዱራህማን ከድር አሊ ተናገሩ። ከቅርብ ጊዜ ወዲህ በኢትዮጵያ ባለስልጣናትና ህዝብ ውስጥ አጀንዳ የሆነው የባህር በር የማግኘት ጉዳይ በአፋር ህዝብ የተለየ ቦታ እንደሚሰጠውም የሰመራ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት የምጣኔ ሀብት ባለሙያው አብዱራህማን ከድር አሊ የባህር በር ለአፋር ህዝብ ተፈጥሯዊ ጥያቄ ነው ይላሉ። አክለውም የቀይ ባህር ለአፋር ህዝብ ከኢኮኖሚ ጠቀሜታው አንጻር ብቻም ሳይሆን የማህበራዊ ኑሮ መሰረት መሆኑን ይገልጻሉ። የአፋር ህዝብ ከቀይ ባህር ለዘመናት የተሳሰረ ዝምድና የነበረው ቢሆንም በግልጽ ባልታወቀ ምክንያት ተላልፎ ከተሰጠ በኋላ ኢትዮጵያ ተቆልፎባት እንድትኖር የተደረገው ውሳኔ እንዲቀለበስ የአፋር ወጣቶች፣ እናቶች፣ ሽማግሌዎች አበክረው ይሻሉ ሲሉ አስረድተዋል። በምዕራብ ኦሞ ዞን በቱሪስቶች ላይ በተፈጸመ ጥቃት 2 የቱርክዬ ዜጋዎችን ጨምሮ 3 ሰዎች መገደላቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 የቱርክዬ ዜጎችና 1 ኢትዮጵያዊ አሽከርካሪ መገደላቸውን የክልሉ መንግስት አስታውቋል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ጥቃቱ ማንነታቸው ያልታወቁ አርብቶ አደር ሽፍቶች ሲሉ በጠሯቸው አካላት ጥር 4 ቀን 2018 ከጠዋቱ 2 ሰዓት ገደማ መፈጸሙን ገልጸዋል። የተፈጸመው ጥቃት የ3 ንጹሃን ሰዎችን ህይወት እንዲያልፍ ማድረጉን የገለጸው መግለጫው ድርጊቱ የተፈጸመው ለዝርፊያ ዓላማ እንደሆነ አመላክቷል። እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉት ድርጊት ክቡር የሆነውን የሰው ልጅ ህይወት አጥፍቷል ሲል በመግለጫው የገለጸው የክልሉ መንግስት ድርጊቱን አረመኔያዊ ሲል ኮንኖታል። አክሎም ጥቃቱን የፈጸሙ ግለሰቦችን በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ዘመቻ መጀመሩን ገልጿል። የክልሉ መንግስት በጥቃቱ ህይወታቸው ለጠፉ ወገኖች የተሰማውን ጥልቅ ሐዘን ገልጾም የአካባቢው ማህበረሰብ የጥቃቱ አድራሾችን እንቅስቃሴ በመከታተልና ማንነታቸውን በማጋለጥ ለጸጥታ ኃይሎች ጥቆማ እንዲሰጥና ትብብር እንዲያደርግ ጥሪ አቅርበዋል። ዩጋንዳ የኮሚኒኬሽን ባለስልጣን ሁሉም የኢንተርኔት አቅራቢዎች ከሐሙስ ምርጫ አስቀድሞ አገልግሎታቸውን እንዲያቋርጡ አሳሰበም። መንግስት እዚህ ውሳኔ ላይ የደረሰው ለህዝብ ደህንነት በሚል መሆኑን የገለጹ ሲሆን በኦንላይን የሚሰራጩ ሐሰተኛና የተዛቡ መረጃዎች የምርጫ ማጭበርበር እንዲሁም የአመጽ መቀስቀስን ለመከላከል መሆኑን በመጥቀስ ውሳኔውን ተከላክሏል። የኡጋንዳ ኮሚኒኬሽን ባለስልጣን የኢንተርኔት መቆራረጥ ሪፖርቶችን ተራ ወሬ ናቸው ሲል አጣጥሎም ነበር። በወቅቱ
የባለስልጣኑ ሚና በመላ ሀገሪቱ ያልተቆራረጠ ግንኙነት ማረጋገጥ እንደሆነም ተናግረዋል። እንደ አውሮፓውያን ዘመን አቆጣጠር በ2021 በተካሄደው ብሔራዊ ምርጫ በርካታ ሰዎች የተገደሉበት የተቃውሞ ሰልፍን ተከትሎ በሀገሪቱ ኢንተርኔት ቢያንስ ለአንድ ሳምንት ተቋርጦ ቆይቷል። መደበኛ የሞባይል ዳታ ተጠቃሚዎች ኢንተርኔት ማግኘት እንደማይችሉ ሪፖርት ቢያደርጉም አንዳንድ የንግድ ተቋማት ግን ገመድ አልባ ግንኙነት መጠቀማቸውን ቀጥለዋል። የድምጽ ጥሪና መሰረታዊ የአጭር መልእክት አገልግሎቶች ስራቸውን እንደሚቀጥሉም ይጠበቃል ነው የተባለው። ባለስልጣኑ ለሞባይል ስልክ አፕሊኬሽኖች በጻፈው ደብዳቤ ላይ ከደህንነት ኤጀንሲዎች ከጦር ኃይሎችና ከፖሊስ ጨምሮ የቀረበለትን ጠንካራ ምክር ሐሳብ የተገበረ መሆኑን ገልጿል። ይህ ጊዜያዊ እገዳ ሰላምን ለማረጋገጥ ብሔራዊ መረጋጋትን ለመጠበቅና ስሱ በሆነው ብሔራዊ ጉዳይ ወቅት የመገናኛ መድረኮችን አለግባብ መጠቀምን ለመከላከል የሚደረግ የጥንቃቄ እርምጃ ነው ሲል ደብዳቤው አብራርቷል። ሐሙስ ዕለት በሚደረገው ምርጫ የ81 ዓመቱ ፕሬዝዳንት ዩዌሪ ሙሴቬኒ የ44 ዓመቱ የቀድሞ ድምፃዊ ቦቢ ዋይን ይፎካከራሉ። ከሁለቱ ተፎካካሪዎች በተጨማሪ 6 ግለሰቦችም ይወዳደራሉ ነው የተባለው። ቦቢ ዋይን በሀገሪቱ የኢንተርኔት አገልግሎት እንዲቋረጥ የሚገልጸውን ደብዳቤ ይፋ ከተደረገ በኋላ ለደጋፊዎቹ በኤክስ ገጹ ላይ ባስተላለፈው መልእክት በብሉቱዝ የሚሰራ መተግበሪያ በስልካቸው ላይ በፍጥነት እንዲጭኑ ጠይቀዋል። ይሁን እንጂ የኮሚኒኬሽን ባለስልጣኑ መተግበሪያው እንዳይሰራ ማድረግ አቅም እንዳለው አስጠንቅቋል። ቦቢ ዋይን የኢንተርኔት አገልግሎትን ለመገደብ የተወሰነውን ውሳኔ ፈሪዎች ሲል ገልጾታል። ዲፕ ወርልድ በሶማሊያና የተባበሩት አረብ ኤሚሬቶች መካከል የተከሰተው አለመግባባት በሶማሌላንድ በርበራ ወደብ ላይ የሚሰራውን ስራ እንዳላስተጓጎለበት ገለጸ። ዲፕ ወርልድ በሶማሊያና የተባበሩት አረብ ኤሚሬቶች መካከል የተከሰተውን አለመግባባት በሶማሌላንድ በርበራ ወደብ ላይ የሚሰራውን ስራ እንዳላስተጓጎለበት ነው ያስታወቀው። ዲፕ ወርልድ በሶማሊያ በርበራ ወደብ ላይ የሚያከናውነው ስራ ባለው ስምምነት መሰረት እንደሚቀጥልም ገልጿል። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የነበረውን ሁሉንም ስምምነት ማቋረጡን የገለጸው ከአንድ ሳምንት በፊት ነበር። ስምምነቶቹ ከወደብ ጋር ግንኙነትን ጨምሮ የመከላከያ ደህንነት ትብብሮችን ያካተቱ ናቸው። ሞቃዲሾ ከአቡዳቢ ጋር ስምምነቶችን ያቋረጠችው ሉዓላዊነትን እየጣሰች ነው በሚል ምክንያት ነው። ባለፈው ሳምንት በየመን ተገንጣይ ቡድን የሽግግር ምክር ቤት መሪ አይዱራሲ አልዙበይዲ በሶማሌላንድ በርበራ ሶማሊያ አድርገው ወደ አቡዳቢ መጓዛቸው ሶማሊያን አስቆጥቷል። ሶማሊያ በርበራን ጨምሮ ሁሉንም ስምምነቶች ውድቅ ብታደርግም ከራስ ገዞቹ ክልሎች በኩል ግን ተቀባይነት የሌለው የሚል ውዝግብን ፈጥሯል። የሞቃዲሾውን ውሳኔ ተከትሎ ከሮይተርስ ጥያቄ የቀረበለት የወደቡ አልሚ ድርጅት ዲፕ ወርልድ ወደቡ ደህንነቱን የጠበቀና ውጤታማ የሥራ እንቅስቃሴውን በማቀላጠፍ ለሶማሌላንድ እና ለሰፊው የአፍሪካ ቀንድ ቀጠና የሚያቀርባቸውን ኢኮኖሚያዊ ጥቅሞች ላይ ትኩረት አድርጎ መቀጠሉን በመጥቀስ ምላሽ ሰጥተዋል። በተጨማሪም የፖለቲካ ውሳኔዎች በመንግስት መካከል የሚካሄዱ ውይይቶች ወይም የውጭ ጉዳይ አቋሞችን የሚመለከቱ ጥያቄዎች ለሚመለከታቸው ባለስልጣናት መመራት እንዳለባቸውም ተናግረዋል። የተባበሩት አረብ ኤሚሬቶች ከሶማሌላንድ ጋር ጠንካራ ኢኮኖሚያዊና የደህንነት ግንኙነቶች ፈጥራ እንደቆየች ያወሳው የሮይተርስ ዘገባ የዚህ ስትራቴጂ ዋነኛው አካል በዱባይ መቀመጫውን ያደረገው የዲፕ ወርልድ የበርበራ ወደብን ለማልማት ለመስራት ፈሰስ ያደረገው $442 ሚሊዮን ኢንቨስትመንት አንዱ ነው። እስራኤል ሶማሊያ እንደ ግዛቷ አካል ለምትቆጥራት ሶማሌላንድ የሀገርነት ዕውቅና የሰጠችው በአቡዳቢ አሳላጭነት መሆኑ መነገሩ በሁለቱ ሀገራት መካከል ያለውን አለመግባባት እንዳባባሰው ተመላክቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።